ቤተሰብ እንድናችሁልኝ ዛሬ እንግዲህ እንደምታዩት ሽንኩርት ምናምን አቅርቤያለሁኝ። በርበሬ ላማታ ነው። ወይኔ ዝንጅብል በዛ ሄደ። መጀመሪያ ሽንኩርቱንና ዝንጅብሉን እንትን ማለት አለብኝ። ምን ልታረጊ መጣሽ? እንዴት ያለ በግድ ያገባሁ ሹሮዬን ካልበላሁ ብላ ማለት ነው። ሹሮዬን ለመብላት ተቢ እና ምችለው አይመስለኝም አለኩልሃልን ምን አላችኋለሁ። ያ እንግዲህ ግዴታ ወንዶቹ እናንተ ምን ሰርታችሁ ልበሉ ነው አሉኛን ማለት ነው። እና ሁሉም ወፍጮ ቤት ይዛችሁ ትሄዳላችሁ። በርበሬ ለማስጨቅጨቅም ወፍጮ ቤት፣ ሽሮ ለማስገደፍም ወፍጮ ቤት ለምንድን ነው አሉ ማለት ነው። ለምንድን ነው ሰርታችሁ ልበሉ ነው አሉ። እና እንግዲህ ሙያ ይለያያል። ግን ቢሆንም አሁን አንዳንዶቹ ብቻውን እንደዚህ ጨቅጭቀው ምናምን ያደርቁና እንትን ይባላል ማለት ነው። ያደርቁና በርበሬው ምሽክ ያደርጉና ከዛ ያቀላቅሉታል ማለት ነው። ሳይደመደም ማለት ነው። ደግሞ እኛ ከእናቶቻችን የወረስነው እንደዛ አድርገው ይደመድሙና ጊዜ ካላችሁ ለ4 ቀን ለ8 ቀን ታፍኖ ይቀመጣል። ከዛም በኋላ በጣም ቆንጆ በርበሬ ይሆናል ማለት ነው። እና ያው እኔ እንደማውቀው እንግዲህ እየሞከርኩ ነው። ይሄን በጎን ላድርገው እና እንደዚህ ፈጨቅ አደረኩት። ምክንያቱም በርበሬው ጋር ስለሚመታ ማለት ነው። እና ስራችን እንደዚህ እያለ ይቀጥላል። እኮ ችግር የለውም። በእጅም እንደዚህ አደረገው። ጭናዳም፣ ነጭ ሽንኩርት፣ ዝንጅብልና ቀይ ሽንኩርት የበርበሬ መጨቅጨቂያ ቀይ ሽንኩርት ጋር ነው። እና ለማንኛውም ልጨርስና ጨቅጭቄ በርበሬው ማማታት ጋር እንገናኛለን። እና አሁን በርበሬ ከታች እንትን አለ። ከዛ በኋላ በርበሬ እየጨመርኩ ነው ማለት ነው። እና የኔ አማት እንዴት አድርጌ እንደማማታ አሳያችሁ። የሁሉም ባለው ሙያ ስለሚለያይ ማለት ነው። ያው ትናንትናና ዛሬ ፀሐይ መጥቶታል እና ቶሎ ምሽክ ነው የሚለው ማለት ነው። ዋናው ሽንኩርቱ ጋር ነው አስፈነጠርኩት ማለት ነው። እና ይሄ ደግሞ በርበሬ የማስፈጭበት እንትኔ ነው ማለት ነው። እንደምታውቁት ቀይ ነው። ምን አደርጋለሁ? ቢስሚላ ይሄ እንደምታውቁት አማታሁት ማለት ነው። ስለዚህ ቀጥታ የት ነው የማደርገው?
እዚህ ነው የሚጨምረው። ቪዲዮ እንዳይረዝምባችሁ መታ ላድርግና ደግሞ አሳያችኋለሁ ማለት ነው። ሀባይብ እንግዲህ እንደዚህ ካደረኩኝ በኋላ ሞልቼ አሳያችኋለሁ። እና ቤተሰብ በርበሬን ጨርሼ አሳያችኋለሁ ስል ሳላሳያችሁ ቀረሁኝ ማለት ነው። እንደምታዩት በዚህ መልክ በፌስታል አርጌ ምግ አርጌዋለሁ እንደምታዩት እና ምግብ ብሏል እና እንደምታዩት አምጌዋለሁ ማለት ነው። ቢያንስ 4 ቀን 5 ቀን ጊዜ ካለ ደግሞ ከዛ በላይ ይቆያል ማለት ነው። እንደዚህ ታምጎ ፌስታሉን ጥቅልል አደርግና እንደምታዩት 10 ሌትሯ እንትነች ባሊ ማለት ነው። እና እንዳይተነፍስ ይሄ በርበሬ ማስፈጫዬ ነው ለነገሩ ማለት ነው። ሁልጊዜ እኔ እንደዚህ ነው ማድረግ። ሽሮውንም እንደዚሁ ሽሮውን ፀሐይ ጥግብ ካደረኩ በኋላ ይማታና ታማቱስና በነጭ ሽንኩርት ምናምን አድርጋችሁ ዝንጅብል ሁሉ ነገር አድርጋችሁ ታማቱስና ነጭ ሽንኩርት በርበሬ ጋር ምናምን አድርጌ ያው እንትን ስለሆነ ምጥን ስለሆነ እንትን ምለው ከዛም በኋላ እንደዛ አድርጋችሁ ይሄ ተመልከቱስ እንግዲህ እንደዚህ እንደሆነ 8 ቀን ራሱ ብታቆዩት በጣም ቆንጆ ነው የሚሆነው። በጣም ቆንጆ ይሆንላችኋል። እኔ አሁን ይሄንን ቢያንስ 4 ቀን ወይንም 3 ቀን አቆየዋለሁ እላችኋለሁኝ። የበርበሬ መጨረሻው ምን ይሆን እና ከዛ በኋላ ፀሐይ ማሰጣው እንደዛ አድርጌ ይቀመጣል እላችኋለሁ። እና እንግዲህ ከ4 ቀን በኋላ ይሰጣል እላችኋለሁ። ያው ኑሮ በዘዴ ነው እኛ የምንኖረው ኑሮ እና አንዳንድ ጊዜ ያኖሩትን ቅርት ያገለግላል እንደሚባለው ይሄንንም እንደዚሁ ከአረብ ሀገር ነው ያመጣሁት። ያው ውስጡ እንትን ነው እንደምታዩት ለብርድ ሰዓት አሁን ውርጭ ምናምን ነውና ፕላስቲኩ በጣም ነው የሚቀዘቅዘው ማለት ነው። ፕላስቲኩ ሲቀዘቅዛችሁ ነጠፍ የሙቀት ሰዓት ደግሞ ታነሱታላችሁ ሀሊ ማለት ነውና አሁን ይሄንን ውጭ አውጥቼ አሰጠዋለሁኝ። ጨርቅ ነው ያው ቢታጠብ ይታጠባል። አጥቢዋለሁ ማጠብ ይቻላል ማለት ነውና አንዳንድ ጊዜ ሳልባጅ ምናምን ይዘን ከምንመጣ የሚጠቅመን ነገር ማምጣት ይጠቅማል እላችኋለሁ። እጥፍጥፍ ብለው መምጣት የሚችሉ ነገሮች ሁሉ ለኛ ይጠቅማሉ ማለት ነው። እንደ ቀላል ነገር ልናያቸው እንችላለን። 20 ብር 30 ብር በዛ ሰዓት እኛ ዝህ ልከን በሺ ልከን እሺውም አልተቀመጠ ማለት ነውና ቤተሰብ አርጉ አታርጉ እያላችሁ ከመጣላት ራሳችሁ መግዛት። ሁለተኛ ደግሞ ስመጡ እጥፍጥፍ ተደርጎ ይዞ መምጣት የሚቻል ነገሮችን ይዞ መምጣት ይቻላል። እና ዛሬ ቤት ጽዳት ላይ ነን እና ቤተሰብ እንግዲህ ሮብ ዕለት የሄድኩኝ ትናንት ጁምአ መጣሁ። ትናንትናም ቅዳሜ ሳይመቸኝ ቀርና ምንም አላጸዳዳሁትም ማለት ነውና ይሄ ፌስታሉን ደግሞ የምናለብሰው እንዳይቆሽሽብን እየፈልገን ነው። አቧራ ምናምን እንዳይገባበት በስተጀርባ እንጂ የራሱ ፕላስቲክ አልተነሳም። እንደምታዩት የራሱ የቴሌቪዥኑ ፕላስቲክ ራሱ አለ አለኩልሃለን። ያው እኛ ብዙም አንጠቀመው ስልካችን ላይ ነው። ሰይድም ቲክቶክ ምናምን ላይ ነው የሚያፈጠው። እኔም በቃ ወደ ስልኬ ነው እና እየጸዳዳሁ ነው አለኩልሃለን። እኔ ደግሞ የሚያሳዝነኝ የዚህ የጅባስ ብር ብቻ ነው። እዛ ላይ አቧራ ቶሎ ነው የሚቆሽሸው ብዬ ድንገራችሁ ማለት ነው። እና ሰይድ እንዴት እንደገዛው ራሱ አላውቅም። ለምን እንደፈለገው ራሱ ማለት ነው። ቁጭ ነው ማለት ነው። ምን እናደርግበታለን? ያው ቁርአን ከከፈታችሁ በቲቪ ይከፈታል እንጂ በዚህ መቼም ሀገር ጉድ እያለ አይከፈትምና አለኩልሃሌ እንደዚህ እያደረግን እያጸዳዳን ነው። ዛሬ ቤታችን ፉሽ እናድርግና ቡና እናፈላለን ማለት ነው። አብራችሁን ሆኖ እና ቤታችን እንደዚህ ፏ አደረግን እላችኋለሁ። ቤታችንን ያው ብርድ ስለሆነ ግዴታ ልጠፉ አይቀርም። ምክንያቱም ፕላስቲክ በጣም ነው የሚቀዘቅዘው። ካልሰርጋችሁ ራሱ ይቀዘቅዛል እና እላችኋለሁ። ቤታችን እንደዚህ ፏ አደረግን እላችኋለሁ። መብራት የለም ነገር መብራት የለም። ለሊት የጠፋ ነው እላችኋለሁ። ዛሬም ላይ ያልገባው በዛ ምክንያት ነው። ስለዚህ ቤቴን ፏ አደረግኩኝ
በቃ ዛሬ መብራት ስለ የለም ሰይድ ራሱ እያለኝ ነበር፣ ስራሽን በደንብ ትሰሪያለሽ መብራት የለልሽ ምናምን እያለኝ ነበር። እና እንደምታዩት ቤቴን ፏ አደረግኩኝ። እንግዲህ እንሻላ ቡና ሰዓት ሲደርስ ቡናችን ፏ እናደርጋለን። ቡና ከጠጣ ሰይድ ማለት ነው አፈላለታለሁ። ያው እኛ ሱስ የለብንም ማለት ነው፣ እንዳሻህነን ማለት ነው። መጠጣት ባለብን ሰዓት እንጠጣለን ዝም ብለን በቃ እንጂ ሱስ የለብንም። በቃ ለቤቴ ግን አፈላበታለሁ። ዛሬ በቃ ዛሬ እሁድን ፏ ነው ማለት ነው። እጅን ተመልከቱ ምን እንዳይመስል ውርጩ ማለት ነው። ውርጩ እንዴት እንዳረገኝ ሲዩት። የኢትዮጵያ ኑሮ ማለት ነው። የኢትዮጵያ ኑሮ እውት ሲውርጩ ማለት ነው። እና በጣም ከባድ ነው። በጣም ከባድ ነው። አለ ኩል ሀልን ይሄን ይመስላል። ብታንስም ትላላችሁ። ለነገሩ ውጩም ሳይቀር ነው ፏ ያደረኩት። እና ስጦችን አስጥቻለሁ። እንደምታውሱ እየጠበኩ ነው። ነገሩ ስጦችን ምናምን አስጥቼ እየጠበኩ ነው። ሆኖም ይሄን ይመስላል ማለት ነው። ቆይታችንን ገና ቃልና ጣጥብ ነው ምናምን ብቻ ስራችን ብዙ ነው። ቢሆንም በከፊል ላሳያችሁ ብዬ ነው። ሀባይቦቼ አበረታቱኝ ማለት ነው። በዘዴ ነው ሁሉ ነገር በመላ ነው የሚኖረውና ያው የአንዱ ሙያ ይለያያል። የሁላችንም ሙያ ማለት ነው። እና እኔ እንግዲህ በምችለው ያህል እንደዚህ ነው። ከዚህ በላይም ብታሰጡት የተሻለ ይሆናል ብዬ አስባለሁ። በርበሬያችሁን፣ ሽሯችሁን እና ዛሬ እህልና በጃጃለ ምናምን እንደምታወሳትቻለሁኝ። ወፎቹም ድንብጮቹም እየበሉብኝ ነው እና እኔ ከቤት መውጣት አልቻልኩም። ቁጭ ነው በቃ ቤት ማለት ነው። ላይቭ እኮ ገብቼ እናንተ ጋር እንዳልደበር መብራት የለም እላችኋለሁ። እንግዲህ ሽሮዬ ደግሞ ገና ፀሐይ ከጠገበ በኋላ ከዛ በኋላ ነው ማማተው። አለኩልህልን ያው አብሮ ፀሐይ ቢመታው ስለሚወድ ሽሮ ፈር እንዲል ፀሐይ መመታት አለበት ውሃ እንዲያነሳ። በዛ ምክንያት እንግዲህ ሽሮአችንን አስጥተናል። መታ እያደርገውና ከዛም በኋላ በርበሬው ጋር ደግሞ ይሰጣል ማለት ነው ደግሞሽ። እና ይህን ይመስላል እንግዲህ ስራችን እንደቀጠለ ነው። እና በረታቱ ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረግ እገዙኝ። ፈጣሪ በያላችሁበት ሰላማችሁን ብዝት ያርግልኝ። ሀባይቦች ስለምታበረታቱ ስለምታግዙኝ ከልብ አመሰግናለሁ። ጀዛኩም አላህ ኸይረን። ለመልካም ምኞታችሁና ለመልካም አስተሳሰባችሁ ከልብ አመሰግናለሁ ቤተሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።